ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ሰላም በኢሻላይ ቴሌቪዥን በቤታችሁ ሆናችሁ ይሄን ፕሮግራም የምትከታተሉ በመላው ኢትዮጵያና በመላው ዓለም ያላችሁ ስለ ደቡብ ኢትዮጵያ ጠቅላላ ጸሎት ጋር ተያይዞ የአንድ ቀን ጸሎት ከኛ ጋር ስትሳተፉ የቆያችሁ ወገኖቻችን በእውነት ለማመስገንም እንደገና ደግሞ ማጠቃለያ ለማድረግ የአብያተ ክርስቲያናት መሪዎች ጋር እዚህ ቦታ ተገኝተናል። ከኛ ጋር እስከ መጨረሻ እንድትቀጥሉ በጌታ ፍቅር ከወገኖቻችን ጋር አንዳንድ የፕሮግራሙ ይዘቶችን የነበረውን ሁኔታ ቀጣይ ያሉትን ሐሳብ እንለዋወጣለን። አስቀድመን ግን አጭር ጸሎት ጸልየን እንጀምራለን። እንጸልያለን። ከፍ ባለው ዙፋን ላይ ክብር ያለ ፍቅርን ስትገልጽ ክብርን ጥለ ወደ ወደቅንበት የመጣ ሞታችን ሞተ መከራችን ወስደ ያከበርከን ዛሬ ለዚህ ደግሞ ጌታ ሆይ አብሬ የምትሰራበትን ስራ እንድንሰራ አገልጋዮች አድርገህ ያስቀመጥከን የአባቶቻችን የአብርሃም አምላክ የይስሐቅ ያዕቆብ አምላክ የኛ አምላክ የኢትዮጵያ አምላክ እጅግ አድርገን እናመሰግናለን። አሁን እግዚአብሔር ሆይ 21 ቀንን ለማጠቃለል በቤታቸው ሆነው ከኛ ጋር ሲጸልዩ የነበሩትን እግዚአብሔር የዘላለም አምላክ ሆይ በአካል ደግሞ 40 ምንጭ ላይ ተገኝቶ ቃለ ሕይወት ላይ ባደረግነው በሙሉ ወንጌል ባደረግነውና በመጨረሻም በእናት መካነ ኢየሱስ ያደረግነውን የ21 ቀን ጸሎት ጌታ እግዚአብሔር ሆይ ቤታቸውን ትተው ጌታ ሆይ በጾም ጸሎት ከኛ ጋር የቆዩትን ወገኖችን ሁሉ እያሰብን በዚህ ሰዓት ጌታ ሆይ አንተን እናመሰግናለን። ስለ ጸጋው ሁሉ ስም ይባረክ። አሁን ውይይታችን ላይ ተገኝተ ጌታ እግዚአብሔር ሆይ ማጠቃለያ ላይ እኛ ሰዎችንን አንተ በመንፈስ ከኛ ጋር እንድትሆን እንለምናለን። ክብርን አንተ ውሰድ በኢየሱስ ክርስቶስ አሜን። እሺ እንግዲህ ያው ራሳችንን በማስተዋወቅ ነው የምንጀምረው። በተለይ በጣም የምንወደው የክልሉ አብያተ ክርስቲያናት መሪ የሆኑት ዶክተር ማርቆስን አስቀድሞ እንዲሁ ስለዚህ ፕሮግራም አጭር ነገር በማለት እንድንጀምር እንድከፍቱ እጠይቃለሁ። በጣም አመሰግናለሁ። ስለ ሁሉም እግዚአብሔር አምላካችን የተመሰገነ ይሁን። ያለፉት 21 ቀናት ለደቡብ ኢትዮጵያ ወንጌላውያን አደርሳናት ለደቡብ ነዋሪዎች፣ ለዞኑ፣ ለከተማውም እጅግ ታላቅ ጊዜ ይህን ፕሮግራም ደግሞ በእግዚአብሔር ፈቃድ በእኛ ከተማ የክልሉ መቀመጫ በሚቻ ይህ ጸሎት ይደረግ ዘንድ የእግዚአብሔር ፈቃድ ነበርና እግዚአብሔር መልካም ጊዜ ሰጥቶናል። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ፕሮግራም ቤታቸውን፣ ትዳራቸውን፣ ልጆቻቸውን ትተው በመምጣት ለደቡብ ኢትዮጵያ ለ12 ዞኖች ሲጸልዩ የነበሩትን የዚህ ባለራዕይ የሆኑ ጉዳዩን በዋናነት እያንቀሳቀሱ የነበሩ ወንድሞቻችን እግዚአብሔር አምላክ አብስቶ ይባርካቸው ልንል እንወዳለን። የሚገርመው ይህ
ፕሮግራም በአርባ ምንጭ ከተማ ከተጀመረ በኋላ ታላቅ መነሳሳት መሆኑ የሚገርም ነገር ነው። ያ ማለት ሰዎች በአርባ ምንጭ ከተማ ያሉ ቅዱሳን ወደ ጸሎት እንዲመለሱ በጸሎት እንዲተጉ እግዚአብሔር ሚሊዮን የጸሎት ቡድንን ተጠቅሟል። ስለዚህ እግዚአብሔር አምላክ አብስቶ ይባርካቸው ልንል እንወዳለን። እንደ ደቡብ ኢትዮጵያ ወንጌላውያን ሕፃናት ለኛ ትልቅ በጸሎት የምንጎበኝበት የምንነቃቅበት ያቆምነውን መያያዝን እንድንቀጥል እግዚአብሔር እንደ ምክንያት ተጠቅሟቸው እግዚአብሔር አምላክ አብስቶ ይባርካቸው ልንል እንወዳለን። ከየካቲት 23 ጀምሮ እስከዚህ መጋቢት 13 ድረስ የነበረው የጸሎት ጊዜ እጅግ በጣም የሚገርም ነው። እኔ እንደ ክልል ሰብሳቢ በጣም የሚገርም ነገር እግዚአብሔር ሊሰራ ወዶ ወደዚህ ይህን ፕሮግራም እንዳመጣ እርግጠኛ ነኝና ጥሩ ጊዜም ነበረ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን እና በቆይታችን 21 ቀን ቆይታ ያገኘነው ታላቅ በረከት አንዱ በረከት ወደ ቀድሞ ወደ ጸሎት ሕይወት ለቤተ ክርስቲያን ለወንጌል መስፋፋት ምክንያት ወደ ሆነው ወደ ወንድሞች መያያዝ መፈላለግ እንድንመለስ እግዚአብሔር ታላቅ የጉብኝት ጊዜ ሰጥቶናል። እግዚአብሔር የተመሰገነ ይሁን። ስለዚህ እንደኔ ይህ 21 ቀናት ቆይታችን ታላቅ ነገር ያገኘንበት 12ቱ ዞኖች በአንድም በሌላ መልኩ በቤታቸው የምንጸልይበት አባቶች በእግዚአብሔር ፊት የሆኑበት ልዩ ጊዜ ነበር። ስለዚህ ጊዜ እግዚአብሔር ይመስገን። እንግዲህ እውነት ለመናገር በጣም በርካታ ጥቅሞችን በረከቶችን እንዳገኘን ዶክተር እየገለጸው ነበረ። በመቀጠልም ምናልባት ዞንን ደግሞ ወክሎ ዞን አስተባባሪዎች ውስጥ ወንድማችን ገችም ስላለ በረከቱን ያለበትን ሁኔታ እንዴት አየኸው? በተለይ ይህንን በምናነሳበት ጊዜ ከአገልጋዮች ተሳትፎ አንጻር ከአዲስ አበባም የመጡ አገልጋዮች ከማገልገል አንጻር በቃል ያገለገሉትን አንጻር ስንመለከት የቃሉ ፍሰት፣ የጸሎቱ ሂደት፣ የእግዚአብሔር መገኘት እንዴት ሰንሳረክ እንደው ይሄን ጉዳይ ትንሽ ለሚያደምጡ በተለይ በቤታቸው ሆኖ ከኛ ጋር 21 ቀን ሲጸልዩ የነበሩ 45 ጸሎት ላይ የመጀመሪያ ሳምንት ነበርን 7ቱን ቀን ቀጥሎ እንደዚሁም 7ቱን ቀን ሙሉ ወንጌል ላይ ቀጥሎም ሙሉ ወንጌል ላይና መካነ ኢየሱስ ነበርንና ምን ይመስላል? እሱ ላይ ያለውን ሐሳብ ትገልጽልን። ክብር ለጌታ ይሁን። ባሳለፍነው 21 ቀናት እግዚአብሔር በሰጠው የተስፋ ቃል መሰረት ሆኖ አግኝተነዋል። ስንጀምር መጎብኘትን እጎበኛችኋለሁ በሚል ራዕይ ነበር የጀመርነው። ይህ ራዕይ በትክክል አካል ለብሶ በዚህ 21 ቀን ውስጥ በተጨባጭ ያየንበት ሁኔታ ነው ያለው። እኔ በጣም ለማመስገን ፈልጋለሁ። አስቀድሜ ይህን ራዕይ የተቀበሉ ዶክተር ቶሎሳ ጉዲና ይህንን ኃላፊነት ወስደው በደቡብ ኢትዮጵያ ለ21 ቀን የጾም ጸሎት መታወጅ አለበት ብለው ይህንን ትልቅ ኃላፊነት ትልቅ አደራ ከእግዚአብሔርም ተቀብለው ሰዎችን አስተባብረው ይህ ስራ እንዲሰራ ላደረጉ ከልብ ምስጋናዬን ለማቅረብ ወዳለሁ። በመቀጠል የኤልሻዳይ ቴሌቪዥንን ባለቤቶችና ስራ አስኪያጆችን ፓስተር አበራ ሀብቴንና እህታችን ፓስተር በለጡን ከልብ ልናመሰግናቸው ይገባል። የ21 ቀን ጸሎቱን በቀጥታ ስርጭት በነፃ አገልግሎት እየሰጡ የቆዩበት በጣም የሚገርም አክብሮትና ምስጋና ነው ያለኝና ጌታ ይባርካቸው ልል እወዳለሁ። ሌሎች ደግሞ ፓስተር በላይ ይሁን፣ አቶ ተፈራ ስዩም፣ ቄስ ሳሙኤል ኃይሉ ደከመኝ ሰለቸኝ ሳይሉ በያሉበት ሆነው
እስከዚህ ድረስ በመምጣት በመመላለስ ሲያስተባብሩ የሚያስፈልገውን ነገር አገልጋዮችን በመመደብ በእናት ቃለ ሕይወት፣ በእናት ሙሉ ወንጌል፣ በእናት መካነ ኢየሱስ በነበሩ የጸሎት ጊዜዎች ሁሉ አገልጋዮችን በመመደብ በማስተባበር በመቀበል ላደረጉት እንዲሁም ወንድማችን ዘላለምን ከልብ ልናመሰግን እንወዳለን። በሶስቱ ዙሮች ከአዲስ አበባ በመመላለስ በጸሎት በምልጃ በውጊያ ሁሉ የተሳተፉትን ማላጃንን ከልብ እናመሰግናለን። ሴት ባሪያዎችን፣ ወንድ ባሪያዎችን በትጋት ብዙ መስዋዕትነት ከፍለው ከኛ ጋር ቆይታ አድርገዋል። ከዛ ሲያልፍ የአርባ ምንጭ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ምእመናን ሳይሰለቹ ሳይደክሙ ሳይታክቱ 21 ቀን ሙሉ ከኛ ጋር በመሆን እንግዶችን በመቀበል አብረው ሲተጉ ሲጸልዩ የነበሩትን ከልብ ልናመሰግናቸው ልንባርካቸው እንወዳለን። ከዛ በመቀጠል የሚገርም የእግዚአብሔር ቃል ይፈስ የነበረበት ጊዜ ነበር። እግዚአብሔር ምድሪቱን ለመጎብኘት እንደተነሳ የሚያሳዩ ግልጽ የሆኑ መልእክቶች ነበሩ። አገልጋዮች እግዚአብሔር ምድሪቱን ሊጎበኝ እንደወደደ አገልጋዮችን እንደሚያስነሳ የምድሪቱን በረከት እግዚአብሔር አጉልቶ ለዓለም ለሀገር እንድትበቃ እንደሚያደርግ በተለያዩ አገልጋዮች ሲናገረን ነበር። ይሄ ደግሞ ትልቅ ተስፋ፣ ትልቅ እምነት፣ ትልቅ ስንቅ ሰጥቶናል፣ ወኔ አቅም ሰጥቶናል። ስለዚህ ቀሪው ዘመናችን ትልቅ ተስፋ ያለው በረከት ያለው ለውጥ እድገት ያለው መሻሻል የሚመጣበት በመንፈሳዊ ነገር የምንነቃቃበት አካባቢያችን አሁን ካለው እድገት በላይ እድገት የምናስመዘግብበት እንደሆነ እግዚአብሔር በቃሉ በአገልጋዮቹ በነቢያት ተናግሮናል። ስለዚህ ይህንን በትልቅ ደስታ የተቀበልኩት ያየሁት ነው ብዬ ነው ማምነው። ከልብ አመሰግናለሁ። መልካም። እንግዲህ እንደሚታወቀው እውነት ለመናገር የእግዚአብሔርን ቃል በቀን 2 ቀን አንድ ሰው ከአዲስ አበባ እየመጣ ቃል ያስተምር ነበረ። ጸሎቱ ደግሞ እንደዚሁ ከአዲስ አበባ ማላጆች ህብረት 16 ሰዎች አንድ ሳምንት ሲጸልያሉ ያጸልያሉ ከኛ ጋር ስለ ደቡብ ኢትዮጵያ አጠቃላይ ያሉት 12 ዞኖች ቃል የሚያቀርቡ ያስተምራሉ እና እንዲሁም በጣም ማንሳት የምንችላቸው አሉ። ቀጥለን ምናልባት በልባችን ላይ የተቀመጡ በርካታ ነገሮች አሉና መንፈሳዊ ውጊያ ላይ በጣም በተለይ ማስለቀቅ የሚለውን ምርኮ ማስመለስ የሚለውን እንደገና መበዝበዝ የሚለው ምክንያቱም ሰይጣን ብዙ ኢትዮጵያ ላይ ያሉ በረከቶች አሉ፣ በግል ህይወታችን ያሉ በረከቶች አሉና እነዚህንም ጭምር እንዴት አድርገን ከሰይጣን እጅ በተለይ የኛ ትልቅ ጠላት ሰይጣን ነው፣ ከሰይጣን እጅ እንዴት ነው ማውጣት የምንችለው የሚለውን የተማርንበት፣ በተለይ በደልን ደግሞ አሸዋ ላይ መጻፍ፣ ፍቅርን ደግሞ አለት ላይ መጻፍ እና የመሳሰሉትን በጣም በተለይ የግል መሰዊያችን እንዴት መታደስ አለበት የሚሉትን ሚመኑ የተማረበት ጸለያን የተማረበት ትልቅ በረከት ያገኘንበት እንደሆነ ይታወቃል። ምናልባት ይሄ ነገር ስንመለከት 12 ዞኖች ላይ ዞኖችን ደብዳቤ በመጻፍ በተለይ ዶክተር ወንድማገኝም አብረን ስንጀምርም የነበርንበት ሂደቶች አሉና 12 ዞኖች እንዴት አድሬስ ተደረጉ፣ እነዚህ ደግሞ እነማን ናቸው፣ ደግሞ በእነዚህ የጸሎት መጽሐፎችም ጭምር ተዘጋጅቶ 2 ቀን ሲጸለይ ነበረ። ስለዚህ ለዞኖቹስ ምን ለውጥ ይመጣል ተብሎ ነው የሚታሰበው። አሁን ደግሞ አብረን የመጨረሻ ማጠቃለያ ለምናደርገው 3 ሰዎች እንደመጡ ስለሱ ትንሽ ነገር ቴሌቪዥን ላይ ከኛ ጋር ለሚጸልዩት ከዞኑ የተወከሉ ሰዎች የመጡበትን እንደገና ደግሞ ዞኑ ላይ ተጸለየውን ትንሽ ስለሱ ራያችሁን ሊታጋራ ወንድማገኝ ዶክተር ፓስተር ወንድማገኝን ይጋብዛል። በጣም አመሰግናለሁ ስላገኘው። የሚገርመው ይህን ፕሮግራም ድንገት በሚመስል ሁኔታ ነው ወደኛ የመጣው። እውነት ለመናገር ወንድማችን ልጅ እንደተናገረው የዚህ ዋና ሀሳብ እንድንገናኝን መድረኩን እንድናገኝ ያደረገው
ቄስ ዶክተር ቶሎሳ ጉዲና ናቸውና ድንገት በሚመስል ግንኙነት አርባ ምንጭ እና ደግሞ ክልሉንም ማየት እንደሚፈልጉ ሳይሆን ለክልሉ ራዕይ እንዳላቸው ሸክም እንዳላቸው ተናገሩ። ትንሽ በሚመስል በሳሮ ማሪያ ሆቴል ማለት ነው። ግን ስልክ ነበር የተለዋወጥ ነው። ከዛ በኋላ ወደ ሀገራቸው ተመለሱ። ከዛ በኋላ ግን ኮሚኒኬሽን ተደረገ። በጣም ከልቤ ማመሰግነው ቄስ ሳሚን ጋር ድልድይ ተፈጠረ። የ12ቱን ዞኖችን ስም ዝርዝርና ምንድን ነው ያለባቸው ብለህ ታስባለህ የሚል ነው ቄስ ቶሎሳ ጉዲና የነገሩን። እኔ ለብ ላይ ያለውን እና ደግሞ አሁን በየዞኑ ስም ዝርዝራቸውን የ12ቱን ዞን ከወላይታ ጀመሬ ከጋሞ ከዛ ኮንሶ፣ ደቡብ ኦሞ፣ አሪ ዞን፣ ጌዲዮ፣ ጋርዱላ፣ ባስኬት፣ ጎፋ፣ ቆሬ፣ ቦርጂ የሚያክሉ እነዚህን ዞኖች ምን ያህል ያላቸውን እኔ ልብ ላይ ያለና ደግሞ ሪያሊቲውን ለቄስ ሳሚ ያካፈልኩት። የሚገርመው በዛው እሳቸው ደግሞ የራሳቸውን ልምድ በማካፈል የእያንዳንዳቸውን በደንብ አስፍቶ ዲፕሊ የጸሎት አርስትን በመቃኘት አዘጋጀ። ያ ብቻ አይደለም የተዘጋጀ ነው ብሎ ሳይሆን የቤተ ክርስቲያን መሪዎች ደግሞ ኮሜንት እንዲያደርጉት በዚህ ጉዳይ ላይ ፕሪንት ተደርጎ ተሰጠ። ከዛ ኮሜንት ተደርጎ ተመለሰ። በሚገርም ሁኔታ እነዚህ ዞኖች ላይ ሊጸለይ ተወሰነበት ነውና ሂደቶቹ በጣም ከባድ የሆነ ህትመት አለ። ያን ሁሉ ስፖንሰር ያደረጉ እንዳሉ ቄስ ይነግረኝ ነበርና ይሄንን የጸሎትን መጽሐፍ ስፖንሰር ያደረጋችሁ እግዚአብሔር ዘመናችሁን ይባርክ ልል እወዳለሁ። ምክንያቱም ብዙ ስራ ስለሆነ ማለት ነው። በተለይ ኤዲት ያደረገ የነበረ ወንድምን ሲነግረኝ ነበርና ይሄንን ስታይ እግዚአብሔር ስምን ባላውቅም እንኳን እግዚአብሔር ዘመንን ይባርክ ልል እወዳለሁ። ሌላኛው ቅድም ሲያነሳ ከነበረው እነዚህ ዞኖች ምንድነው የምትጠብቀው ብለህ ብትለኝ እውነት ለመናገር እኔ ተስፋ ቅድም ጌች እንዳለ ነበር ተስፋ ይታየናል። ያ ብቻ ሳይሆን ወንድማችን ዶክተር ማርቆስ ወደ ደቡብ ኦሞ ሄዶ ነበርና ያካፈለኝን እዛ ሄዶ ያካፈለውን ቃል ይናገር ነበርና እያንዳንዱ ዞኖች ልባቸው እንደተነካ ግጥጥም እንዳለ እኔ ቡርጂ ሄጄ ነበር። እያንዳንዱ ዞን አሁን ለወንጌል በፊት በግጭት የሚታዩ ዞኖች ሁሉ ወንጌል እንዳስታረቃቸው ይታያልና በጣም ይሄ ነገር ጸሎቱ ምን ያህል ተጽዕኖ እንደፈጠረ ለዛውም ደግሞ እንደ ክልል የሚገርመው ነገር ይሄ ክልል አዲስ ክልል ነው ማለት በፊት የምንጠራበት ስም ደቡብ ምዕራብ ነበር። የ2017 ነሐሴ 29 ጠቅላላ ጉባኤ ነው ቀይሮ ወደ ደቡብ ኢትዮጵያ። ለኛ በጣም ኤልሻዳይ ቲቪን ልናመሰግን እንፈልጋለን። ምክንያቱም ያለ ኤልሻዳይ ቲቪ ዓለም እኛን ሊያውቀን አይችልምና ፓስተር ዶክተር አበራን እና ፓስተር በለጡን እግዚአብሔር አምላክ ዘመናችሁን ይባርክ ልል እወዳለሁ። እዛ ያላችሁ ደግሞ የኤልሻዳይ ቴክኒክ ባለሙያዎች፣ ሚዲያ ቲሞች እናንተንም ዘመናችሁን ይባርክ። በተለይ ደግሞ የሚገርመው ነገር የ21 ቀን ጸሎት ሲዳዳን የነበረ እግዚአብሔር አምላክ ዘመንን ይባርክ አለባቸውን። ምክንያቱም ያለሱ ደግሞ ከአርባ ምንጭ ለዓለም መድረስ አይችልም እና እግዚአብሔር ዘመንን ይባርክ ልል እወዳለሁ። እኔ ተስፋ ይታየኛል ነው ምልክ ወንድም ኦሎባ ቃል ተዘርቶ ተስፋ መጠበቅ ግዴታ ነው። ወንድመን ደፈርሻል። በእርግጥ የአርባ ምንጭ ከተማ አብያተ ክርስቲያናት ሰብሳቢ ቀደም ብሎ እንደውም በጥር ወር ውስጥ ሊደረግን ታስቦ ነበረ እና ፈተናዎች አሉ። መቼም ወንጌል ካለ ሰይጣን አለ። ሰይጣን ደግሞ ሁሉ ጊዜ የወንጌል ጠላት ነውና ፈተናዎቹ እንዴት ነበሩ? አሁን ደግሞ አልፎ ወደዚህ ሲመጣ ምን ደስታ ተሰማ? ከፈተና ጀምሮ ልቤ ላይ ያለውን ደስታ እንደው
ለሚዲያውም ብትገልጽ። እሺ፣ አመሰግናለሁ። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። በተለይ ይሄ የ21 ቀን ጸሎት ስታሰብ እንዴት ባለመልኩ ማስኬድ እንችላለን የነቢይ ጉዳዮች ስፋዜ ያስገድናል። በተለይ ያው አርባ ምንጭ ከተማ ላይ የወንጌል ዓለም እንግዲህ ጸሎት ሲኖራ እንግዲህ ትልቅ ተግዳሮት ነበር። እግዚአብሔር ተግዳሮት ሰሯል። በተለይ በአርባ ምንጭ ከተማ ላይ መንገላውያን ቤተክርስቲያኖች ተለያይተው ከአራት ዓመት በላይ ነበረ ሁሉ ይህ ደግሞ እግዚአብሔር ተፈጽሞ ወደ አንድነት ከመጣን በኋላ ወደ አንድነት በመጣንበት ማግስት ነበር የሚኖረው ጸሎት ጊዜ አለ። በትክክል እስከነሳን ወደዚህ እንደሚመጡ ወደ መስከረም አካባቢ ላይ ታስቡ መስከረም ላይ የነበረ ፕሮግራም ተባክቶ ተዋዘነ። ይህ ሲሆን ግን ውስጣችን የነበረው እንደ ትልቅትን የአንድነት ሁኔታለን የሚለው ሀሳብ ለድነት ሊያመጡ የሚችሉ ስልጠናዎች ውይይቶች ይኖራሉ። እዚህ እንደገና የሚለው ነበር እና ተስፋ ማቅረብ ነበር። ሆኖም ግን በተለይ በአርባ ምንጭ ከተማ ያሉ እንግዲህ ጌታ ኢየሱስ ክርስቶስ ባርካቸው በስራቸው ምንም አይነት መከፋፈል አልነበረም። በእነዚህ በአራቱ ሁኔታት ስለ አርባ ምንጭና ልመትና ህብረት ጸና ተብሎ ነበር ነው የያብያው የዘሪ ከተማ ላይ የነበረውን ውጊያ በጸሎት መታለፍ እንደቻለ አስታውሳለሁ። ሌላው ፕሮግራሙ በተለይ በፕሮግራሙ መካከል እየተፈጠሩ ያሉ ያልታሰቡ ነገሮች እየተፈጠሩ ነበርና በታህሳስ አካባቢ ላይ ከመጣን በኋላ ይህ ፕሮግራም ለማስቀጠል ስንል እንደገና ደግሞ ሌላ ሀሳብ ነው ወደ ማዋቀር ደረጃ ስንደርስ በመሃሉ የተወሰነ ክፍተት ተፈጠረ። አሁንም እንደገና ወደ ኋላ የተመለሰበት ጊዜ ነበርና የዛንን ይህንን በጸሎት ተስፋ ሳንቆርጥ ነበርና እግዚአብሔር ይህንን ጊዜ ልፎ መጨረሻ ላይ ትንሽ ስጋት ነበር። አሁንም አንተ ከጀመርን በኋላ ለጣረጥብን ይሄ ደግሞ ሌላ ፈተና ይዞ ይመጣብን የሚል ስጋት ነበረን። ነገር ግን እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ነገሮችን እንደገና ማስተካከል የሚገባቸውን አንዳንድ ሀሳቦችን ጉዳዮችን በጥልቀት በማየት ፕሮግራሙ መቅረት እንደሌለበት ተወስኖ አብይ ኮሚቴ ተሳትፎ ሲቆረጥ ደስተኛና ያለፍንባቸው መንገዶች ይላል አይደለም ያለፍንባቸው ቀናት ነው የዘረዳው ተግባራት ነበረ። ይሁን እንጂ ቤታይሰ አሁን የራንዱ ጸሎት ወደ ፈተናው ሲመጣ ይህ ልሽተማለን የሚለው ስጋት ነው። ምክንያቱም ቀድሞ እንደዚህ አይነት ፕሮግራሞችን አልተለመደምና ፕሮግራሙ ደግሞ አገራዊ ፕሮግራም ነው። እንዳንድ በአገር ደረጃ የሚደረግ ጸሎት በአርባ ምንጭ ከተማ ይደረጋል ተብሎ ሲመጣ እንዴት እንወጣለን የሚለው ስጋት ነበረ። ሆኖም ግን እግዚአብሔር አስችሎናል። ጌታ ስሙ ለዘላለም የተባረከ ይሁን። በዛ መካከል ያው ጸሎት ፕሮግራሙ ሊጀመር አካባቢ አገልጋዮች ራሳቸው በተለያዩ ተግዳሮቶች ውስጥ ያልፉ ፕሮግራሙ ላይ እንዳንገኝ የሚያደርግ ነው። ችግሮች ተፈጠሩ ነበር። ጅምር ላይ እንዳንገኝ በተለይ ጅምሩን ፕሮግራም እጅግ ጓጉተ ነበርና ያ የጓጓነውን ፕሮግራም እንዴት ባለ መልኩ በተለይ የጾም ጸሎት የሶስት ቀን ስልጠና ሲጀመር በየቸርቹ ሰዎችን እንዲላክ መሪዎች እንዲላኩ ሲደረግ መልእክቶቹ በአግባቡ ባለመተላለፋቸው የተነሳ የተሟላ ሰው ያላገኘንበት ጊዜ ነበር። ያ ደግሞ ሌላኛው ተግዳሮት ነበረ። እሱንም አልፈን ከዛም ባሻገር ያው ከየአጥቢያዎቹ የጸሎት ስልጠና ማግኘት እንዳለባቸው የሶስት ቀን ጸሎት ሁሉም አጥቢያዎች ሰው እንዲገኝ ተደርጎ ሲደረግ
ከጊዜ ጋር እጅግ ብዙ ፈተናዎች ነበሩ። ሆኖም ግን እግዚአብሔር ደግሞ አስችሎ ስልጠናውንም አስችሎ እንደገና ደግሞ ይሄ የ21 ቀን ጅማሮ በተለይ አለቤት ላይ የነበረው ፕሮግራም ለኛ እጅግ የምስራች ነው። ምክንያቱም የዞን አስተዳደር የተገኘበት ነው። የዞን መንግስት መዋቅር ላይ ያለ፣ ከተማ መንግስት መዋቅር ላይ ያለ የሁሉም የአብያተ ቤተክርስቲያናት ህብረት መሪዎች የተገኘበት ትልቅ የደመቀ ስለነበረ እግዚአብሔር አሻግሮ ይህን ፕሮግራም እንደሚጀምር በድል አድርሶናል እና ከጀመርንበት ሰዓት ጀምሮ በተለይ ፕሮግራሙ ቃሌት ላይ ከተጀመረ በኋላ ትላልቅ ነገሮች ትላልቅ መልእክቶች ናቸው። ዋነኛው ያሳይሳለ የግል መሰዋያችንን መስጠት ሰው ቤቱ ሊሰዋውን ነው የጸሎት መሰዋያችንን ቤት ነው የወጣው። ስለዚህ መሰዋያችንን በግላችን የቤታችን ከዛ ወደ ቤተ ክርስቲያን ከዛ ወደ ከተማ ከዛ ወደ ህብረት ከዛ ወደ ሀገር ይሄ እንዲያድግ ትልቅ መልእክት ተላልፎ እንደነበረ አስታውሳለሁና በዚህ ትላልቅ መልእክቶች ሌሎችን ታላላቅ መልእክቶች ሰዎችን የሚያነሳሳ አገልግሎታቸው ወደ ጸጋቸው መቅረብ ያልቻሉ ወደ ጸጋቸው የቀረቡበት መንገዳቸውን ያላገኙ መንገዳቸውን ያገኙበት ስፔሻሊ እኔ አሁን በዚህ ፕሮግራም ላይ እናቶችን በአርባ ምንጭ ከተማ በሁሉም አጥቢያዎች ላይ ያሉ እናቶች ሊመሰገኑ ይገባል። አንድ ቀን ሳያቋርጡ በዚህ ጸሎት ላይ ተሳትፏል። በዚህ ጸሎት ላይ ዋጋ ከፍለዋል። እስቲ ነው እየተጉ ናቸው ያሉት እና ይሄ ምንን ያሳያል? ቀድሞም በትጋት ላይ ናቸው ያሉት። እንደገና ደግሞ አሁን ትጋቱ ደግሞ የበለጠ ተጠናክሯል። ጠዋት አሁን 12 ሰዓት ላይ ነው ሰው መምጣት የሚጀምረው። ጊዜን በመጠቀም ደረጃ ጭምር እግዚአብሔር ሰፊ ጊዜ ስለሰጠን እናቶችን በተለይ አባቶችን በጣም እንዳመሰግናቸው ይወዳል። ሌላው በቀደም ለወጣቶች እንደሚጸልይ ተሳስቦ እስኪ ወደ ወጣቶች ወደፊት ነው ሲባል ከፊሆነ ወጣቶች የመጡ አልመስለኝም፣ ግን ያን ያክል ወጣት በጋዜጣ ላይ ሲሳተፍ በማየቴ እጅግ ውስጥ ደስተኛ ነበርና ወጣቶችንም ጌታ ይባርካቸው ለማለት ወዳለሁ። በተለይ ሌላው ከዚህ በተጨማሪ አሁን በየአጥቢያ ያሉ እግዚአብሔር ጸጋ አስቀምጦባቸው ያሳደጋቸው ዘማሪያን አሮንጭ ሙሉ ወንጌል በተለይ እዚያ አካባቢ ላይ ቃልሁት ለዚህ ጽጌት ብለው የከፈሉት ዋጋ ቀላል አይደለምና ሳናን የሰብናቸው እናንተ ጌታ ምራሮቻቸውን አስፍቶ ይባርክ ለማለት ወዳለን ጳውሎስን ትልቅ ይዳን ለመቀበል አሁን ያረገች ያለችን ዝግጅት በጣም ለማመሰግነው የሚገባ ጉዳይ ነው እና አሁን በጣም ደስ በሚል ሁኔታ ተስፋ አድርገን ደስ ይለኛል። እኔ ዝግጅተኛውን ጭምር ከመሪዎች ጋር ስንናገር የነበራቸው ሁኔታ በፕሮግራሙ የሰጡት ትርጉም እጅግ ደስ የሚል ስለሆነ ጌታ ኢየሱስ አመስገኝ ይባርካችሁ ለማለት እወዳለሁ። ይህን ስለሰጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ ሌሎችንም እሺ በእርግጥ አሁን ዶክተርና ጌች አጠር ያሉ በሁለት ሀሳቦች ላይ አጠር አድርጎ ከሰጡ ከጊዜ ጋር ለማጠቃለል ነው በጣም የሚታሰበው። አንደኛው በተለይ የምናመሰግናቸው ሰዎችን በተመለከተ ባጭሩ በአንድም በሌላ አንስተናል። ነገር ግን ዘርዘር ያሉ ሀሳቦች እዚህም የተቀመጡ ስለሆነ ለማጠቃለል የጠቅስና ዶክተር ያመሰግናቸዋል። ሳሙኤልና አብሮ ያሉ ቲሞች በእውነት እኛም እንደ አርባ ምንጭ አብያተ ክርስቲያናት ማመስገን ይገባል። እንደዚሁም ደግሞ ፓስተር ዶክተር አበራ እና ባለቤታቸው እንዲሁም ተቋማቸው ሻዳይ ላደረገው ነገር ማመስገን ያስፈልጋል። የተከበሩ አባታችን ዶክተር ቶሎሳ ጉዲናም በዚህ ትልቅ ሚና ወስዶ ክርስቲያናት ላይ ማመስገን በጣም ይገባል። ከዚሁ ጋር ተያይዞ በተለይ በቻናል በቤታቸው ሆኖ ጸሎትን ከኛ ጋር አብሮ የጸለዩ በተለያየ ዞን ያሉት ኢትዮጵያና ከኢትዮጵያ ውጭ ያሉትን ማመስገን ይገባል።
አርባ ምንጭ ጋሞ ዞን ብሎም ደግሞ ደቡብ ኢትዮጵያ ምልጃ ጸሎት አገልጋዮች እዚህ አርባ ምንጭ ላይ እኛም እንደ ኮሚቴ የምንመራቸው የዚህ ጸላያን እውነት ለመናገር በዚህ ጸሎት ከመጀመሪያም ከአብያተ ክርስቲያናት ጎን አድርጎ የሄዱበትን ከዚህ ጋር ተያይዞ 6 ቀን ስልጠና ጊዜ ጀምሮ እስከ ዛሬ ድረስ ከኛ ጋር በጸሎት የተጉ በርካታ እኔ ህዝብ አርባ ምንጭ ላይ ጸሎት እንደተጠማ በጣም የታየበት ስለሆነ እዚህ ጸሎት ላይ የተጉ ሰዎችን ከዚህ ጋር አያይዞ ዘማሪያንን እንደተባለ በሶሎም ቢሆን እነዚህ ደግሞ ከአብያተ ክርስቲያናት የተውጣጡ አሁን እናት መካነ ኢየሱስ ቅዳሜና እሑድ ማጠቃለያ መዝሙር የሚዘመሩትን እንደዚሁም ደግሞ አጥቢያዎችን አማኑኤል ህብረት ነበረ መጀመሪያ እናት መካነ ኢየሱስ ላይ ነበረ ስልጠና የመጀመሪያ የነበረው። ከዛ በመቀጠል ደግሞ በተለይ አማኑኤል ህብረት ላይ ነበረ። ከዛ በመቀጠል ጸሎቱን ቃሊዮት ላይ ከዛም ሙሉ ወንጌል ላይ ፋይናሊ መካነ ኢየሱስ የተደረገበትና መመስገን ያለባቸው በዝርዝር ሐሳቦች እንዲህ ከተቀመጡ ባጭሩ እሳቸው ዶክተር ካመሰገኑ ደግሞ ከዚህ ጋር ተያይዞ እውነት ለመናገር ውጤት እንጠብቃለን፣ ለውጥ እንጠብቃለን። እንደ ግለሰብ ለውጥ እንጠብቃለን። እንደ ግለሰብ ብቻ ሳይሆን እንደ ቤተሰብ ለውጥ እንጠብቃለን። እንደ ከተማ ለውጥ እንጠብቃለን። ያ ምን የፕሮቴስታንት እምነት ተከታዮች ቢሆንም የጸለይነው ግን ለኢትዮጵያ ሃይማኖትን ሳንለይ ነው፣ ለምድሪቱ በረከት የጸለይነው። ስለዚህ እንጠብቃለን ለሰው ሰላም በረከት እንዲሆን። ስለዚህ ከዚህ አንጻር በተለይ የምንላቸው ይሄን ጸሎት ከማስቀጠል አንጻር ገች ደግሞ በተለይ አጭር ነገር ካለ በኋላ ዶክተር በማመስገን ያጠቃልላሉ። ስለዚህ አስቀድሜ ለገች እድሉን ይሰጥና ገች በተለይ የሚጠበቀው እንደ ግለሰብ በኋላ ሊያደርግ የሚችለው ተርላ እንደገና ይሄን ጸሎት በተለይ አዲስ አበባ ላይ የምልጃ ጸሎት ጋር ያለውን በደቡብ ኢትዮጵያ ላይ አጥለን ሁሉ ጊዜ ተክተን እንድንጸልይ መጽሐፍ ቅዱስ ስለሚል በዚህ ጉዳይ ላይ አጭር መልእክት አስተላልፎ ከዛ በኋላ ዶክተር ማርቄ የአብያተ ክርስቲያናት የክልሉ አብያተ ክርስቲያናት ሰብሳቢ ላርገው በጸሎት ጸልዮ የሚጨርስ ይሆናል። እኔም ደግሞ አርባ ምንጭ ከተማ ላይ የምልጃ ጸሎት አስተባባሪ በመሆኔ እኔ ልቤ በጣም ያደረገው እኛ ጥቂት ሰዎች ጀምረናል። እግዚአብሔር ግን ምድሪቱን አሳልፎ ሰጠ፣ ከተማን አሳልፎ ሰጠና ደስታዬን እየገለጽኩ በዚህ እናጠቃላይ ገች ከዛ በኋላ ዶክተር ምስጋና አቅርቦ ጸልዮ እንዲያጠቃልል እጠይቃለሁ። አመሰግናለሁ። ለባ የእግዚአብሔር መንፈስ የሚወራረስ እነዚህ አዲስ አበባ ላይ ያሉ ማናጂያን ትልቅ ትጋት፣ ትልቅ ተሞክሮ፣ ትልቅ ልምድ እንዳላቸው በአካል ሄጄ አይቻለሁ። ትልቅ ፓወር ሃውስ አላቸው። ይሄ ደግሞ በአዲስ አበባ ላይ ብቻም ሳይሆን በአገሪቱ ላይ ይሄን ተመክረው ቀጥታ መውሰድ አለብን። በጣም ጠቃሚና ለግል ህይወት፣ ለአካባቢ ቤተክርስቲያን፣ ለአገር ለውጥ የሚበጅ ነው። ከዛም ባሻገር ጸሎት በእያንዳንዳችን የህይወታችን እስትንፋስ ይሄን እስትንፋስ ጠቅ አድርገን ማስቀጠል የኛ ኃላፊነት ነው። ከፊት ያለን የአብያተ ክርስቲያናት ህብረት መሪዎች ይህን ምርጥ ተሞክሮ ይህንን እድል ይህን 21 ቀን ሙሉ የለፋበትን ማስቀጠል የኛ ኃላፊነት ነው። የነገር እግዚአብሔር የሰጠን በእኛ ህብረት ውስጥ ያሉ ማላጃን አሉ። ቀድመውኑ ተደራጅተው በትጋት የቆዩ እነሱን ሰብስበን ይዘን ልብ ፈጥረን አንድ ሀሳብ ፈጥረን ጌታችንን ታችንን የምናጠጥንበት እንደሚሆን ምንም ጥርጥር። ምክንያቱም የእግዚአብሔር ስራ የሚሰራው በጸሎት ነው። ስራ ሊሰራ አይችልም። ስለዚህ የእግዚአብሔርን ስራ ለኔ ስራ እምነታችንን የአካባቢውን እድገት ለማስቀጠል ተፈለገ ይህንን ጸሎት የምናስቀጥል እንደሆነ በጣም ርግጠኛ ነኝ። በተቻለ መጠን ወንን ከፍለ ዋጋ ከፍለ ይህን ጸሎት በከተማይት
ሁሉ አካባቢ በተደራጀ መልክ አብያተ ክርስቲያናትን በማስተዳደር በየአብያተ ክርስቲያናቱ ያሉት ጸሎት ቡድኖችን በማስተዳደር ይሄ ወደ ውጭ የወጣው አደባባይ ላይ የወጣው የጠፋው የጸሎት እንቅስቃሴ ወደ ቤተ ክርስቲያን እንዲመለስ ጸሎት የተሰጠው ለቤተ ክርስቲያን ነው። ጸሎት የተሰጠው ለግለሰብ ቀጥታ ከእግዚአብሔር ጋር ግንኙነት እንድናደርግ የተሰጠን ትልቅ ጸጋም ትልቅ ስጦታችን ይህን ስጦታም ጥለን አራክሰን በሌሎች ጉዳዮች ላይ ብቻ መጠመድ ተገቢ ስላልሆነ አሁን ጸሎት ወደ ቤተ ክርስቲያን ወደ ግለሰብ ሕይወት እንዲመለስ የማድረግን ስራ እንሰራለን። ይሄንን ከዚህ 21 ቀን ጸሎት ትልቅ ለሰን ትልቅ ትምህርት ወስደናል፣ እናስቀጥላለን የሚል ተስፋ አለን። ክብር ለጌታ ይሁን። እግዚአብሔር አምላካችን ተመሰገነ። በወንጌል ጉዳይ አንለይም ብሎ የተጣለ ክልል ነው። ያ ማለት የጥላቻቸው ዋና ምክንያት ቀደም ወንድማችን እንደፈርሻ እንዳወራውን በወንጌል ምክንያት አንለያይም በማለት መስራች ጌትነቶች አልዮትና መካነሱስ በወንጌል ጉዳይ አንበራበርም በማለት በጋራ አንድ ሆኖ በማገልገል ብዙ ግጭቶች ይፈጠሩበት በበጎ ነገር ማለት ነው እና በዓለማችን ካለው ደግሞ እጅግን በህይወትና መካነሱስ አብሮ ያሉበት ህብረት ነው። ህብረት በአብዛኛው ዞኖች ውስጥ ካለዎትም እሱስም ለወንጌል በጋራ እንሳ እንጂ ለስልጣንና ለጥቅም ብለን አንላውን በማለት በአገር አቀፉ ሳይቃወም ነባራውን ሁኔታ ባገናዘበ መልኩ አብሮ የሚሰራ አብሮ የሚጸልይ ነው። ከዛም የመጀመሪያ 7 ቀን ጸሎት ተጸለየ። ቀጥሎ ያለው 7 ቀን በሙሉ ወንጌል፣ ቀጥሎ ያለው ደግሞ በመካነሱስ እንዲሁም ደግሞ ስልጣናዎች በአማኑ መሰረት 3 ቤተክርስቲያንና በሌሎችም እየተደረገ መያያዝን ለሌላው ለኢትዮጵያ ክፍሎች ያሳየንበት እውነተኛ አንድነት የተገለጸበት የመንግስት አካላት ክልሉ ጨምሮ እስከ ከተማ ድረስ ያሉት ይህ ጸሎት በዞኑና በክልሉ ላይ ቃል በማለት መጥተው የጸሎት አጀንዳ የሰጡበት ጸሎት ቡድን ጋር እግዚአብሔር እንደሚሰራ እርግጠኛ ሆነው አጀንዳ የጸለዩበትን ጊዜ ነው። በዚህ ቴሌቪዥን ቻናል ላይ የምትከታተሉ አገር ውስጥም ከአገር ውጭ ያላችሁ ብዙዎች ደቡብ ኢትዮጵያ ሲባል ሁሉ ጋር ወንጌል የደረሰ ነው የሚመስለው። አብዛኛው ብሔር ብሔረሰብ 54 እና ከዛ በላይ ብሔር ብሔረሰብ ያለበት አካባቢ ወንጌል በጣም የሚያስፈልግበት፣ መያያዝ በጣም የሚያስፈልግበት፣ ጸሎት በጣም የሚያስፈልግበት ጊዜ ነው። ይህን ደግሞ ሌላ ዞኖችና ሌሎች ክልሎች ከዚህ ትምህርት እንዲወስዱ እጅግ በጣም መሰረት የጣለ የ21 ቀን ጸሎት ነው። እጅግ በጣም የሚገርመው ደግሞ መዝጊያ ፕሮግራሙ እጅግ የደመቀ እግዚአብሔር የከበረበት የመንግስት ባለስልጣናት የተገኙበት ዶክተር ቶሎሳ የእግዚአብሔርን ቃል ያካፈሉበት ከ12ቱ ዞን የመጡ ወንድሞቻችን የዞን መሪዎች የተገኙበትና እጅግ ደማቅ ነበር። ስለዚህ አገር አቋርጣችሁ የመጣችሁት ይህን ታላቅ ፕሮግራም የተካፈላችሁ እግዚአብሔር አምላክ ይባርካችሁ። በጣም በልዩነት ደግሞ ልንባርካቸው የምንወዳቸው ዶክተር ቶሎሳ ጉዲና በብዙ አቅጣጫ ይህን ጸሎት ቲም ስለደገፉ በፋይናንስ ከእሳቸው ጋር አብረው ከጎናችን የተሰለፉ ብዙ ወንድሞችና እህቶች አሉ። እና የምናጣችሁና የማናጣችሁ እንደ ስልጣንን ወይ ደግሞ መሪነት ቦታ ላይ የሚያስቀምጠው እግዚአብሔር ነው። ስለዚህ እግዚአብሔር በሰጠው በስልጣን በባረካችሁ ያለው ዶክተር ቶሎሳን እግዚአብሔር አምላክ አብስቶ ይባርካችሁ እንል እንወዳለን። እንዲሁም ደግሞ ይህን ፕሮግራም በቀጥታ ባለማችን ያሉ ሰዎች አብሮ እንዲጸልዩ በሩቅ ያሉ ዞኖችን በጋራ አብሮ እንዲጸልዩ ይህች ሁኔታ ያመቻቹልን ፓስተር ዶክተር አበራ እና ቤተሰቡ ባለቤቱ እጅግ በጣም እናመሰግናቸዋለን። እግዚአብሔር አምላክ
አብስቶ ዘመናችሁን ይባርክ። ምክንያቱም ያለ እናንተ ከጎናችን ባትቆሙ ይህ ፕሮግራም ሌሎች በቤታቸው ሆነው መጸለይ አይችልም ነበር። ስለዚህ እንደ ደቡብ ኢትዮጵያ ወንጌላውያን አብያተ ክርስቲያናት በእግዚአብሔር በረከትን ባርካችኋለን። እግዚአብሔር አምላክ አብስቶ ይባርካችሁ። በተለይ ደግሞ እጅግ ዋጋ እየከፈለ ያለ ከኛ ጋር እየጸለየ እያገለገለ ያለ አዲስ አበባ ሲሄድ ደግሞ አገልጋዮችን እየላከ ያለ ወንድማችን ኤስ ሳሙኤል እግዚአብሔር አምላክ አብስቶ ይባርክ። ይህ ፕሮግራም እንዳይከናወን እጅግ አልቃ የሚገባ የጠላት ስትራቴጂን ሁሉ አልፈ የኮሚኒኬሽን ዛፎች ሰይጣን ለመፍጠር ከመሪዎች ስልጣና ጀምሮ ብዙ ትግል አድርጎ ነበር። ያን ሁሉ ግን እግዚአብሔር ጣልቃ ገብቶ አመቻችቶ በመካከል የተፈጠረው የኮሚኒኬሽን ዛፎች ተቀርፈ በጤናማ በሆነ መልኩ በጣም ደስ በሚል መልኩ ፕሮግራሙ እንዲያልቅ እጅግ ዋጋ ከፍሏልና ኤስ ሳሙኤል እንዲሁም አብሮ የሚጸልዩ ጸላይ በአርባ ምንጭ ደግሞ ያሉ አማላጆች ረጅም ጊዜ አብሮ የጸለዩ የነበሩትን እግዚአብሔር አምላክ ይባርካችሁ፣ ተባረኩ ልንል እንወዳለን። በዙ ደግሞ ቤታቸውን ትተው የመጡ ጸላይንም እግዚአብሔር ይባርካችሁ። በመጨረሻም አጥቢያ ቤተክርስቲያናቸው አዳራሻቸውን በመስጠት ከኛ ጋር አብሮ ሆኖ አሎት ቤተክርስቲያን እና መሪዎቹ እንዲሁም ደግሞ እናት ሙሉ ወንጌል ባህል መስረስቶስ ቤተክርስቲያን አማኑኤል ህብረት እንዲሁም ሌሎቹ ከጎናችን የነበራችሁ እንዲሁም መካነ ኢየሱስ ቤተክርስቲያን አጠቃላይ አጻለቱን ፕሮግራሙ ውብ አድርጋችሁ ሁሉም ነገር ፈጥናችሁ ስላመቻቻችሁልን ከጎናችን የነበራችሁ እንዲሁም የአርባ ምንጭ ከተማ መሪዎች፣ የወንጌላውያን አልሳት መሪዎችና የዞኑ መሪዎችና አስተባባሪዎች፣ ከጎናችን የነበራችሁ የመንግስት አካላት፣ ከጎናችን የነበራችሁ መሪዎች ሁሉ እግዚአብሔር አምላክ ይባርካችሁ ልን ይወዳል። ይህ የተጀመረው ጸሎት መያያዝና አንድነት ከዚህ ቀጥሎም አልፎ አልፎ በእያንዳንዱ ዞን ጅማሬውን አድርጎ በየቤትም እንዲቀጣጠል ይህን እንድታስቀጥሉና ከጎናችንም ደግሞ አብራችሁ እንድትሆኑ ወደፊት በደቡብ ኢትዮጵያ ወንጌልን ለመስራት ስትፈልጉ ከሀገር ውጭ ያላችሁ በሩ ክፍት መሆኑን በዛው አጋጣሚ እየገለጥኩ እግዚአብሔር አምላክ ዘመናችሁን ይባርክ። በአንድም በሌላ መልኩ ያገለገላችሁን ከጎናችን ያላችሁ የሆናችሁ እንዲሁም ደግሞ ፋይናንሳችሁን ለዚያ አገልግሎት ያበረከታችሁትን ሁሉንም እግዚአብሔር አምላክ አብስቶ ይባርካችሁ። ጌታ በተማሪን ጸሎት እንጨርሳለን። በሰማይ የምትኖር አደስ መንግስቴ ይበሰንች እንባንገጥሞ የለያት እንገራፍን ሲስተን ዛሬ በደላችንን ይቅር እኛ የበፈምለንን በደፈተና አታግባት ወጀትሉ አድነን እንጂ መንግስት ያለበትና ኃይል ምስጋና ይገለበላለምና ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋል።